ውድ የ251 ስፖርት ቤተሰቦች እንደምን ቆያችሁ? ከጀርባ የምትመለከቷቸው የድሬ ሲቲ ካፕ ተወዳዳሪው የድሬዳዋ ምርጥ ስብስብ ነው። ከነሱ ጋር የተወሰነ ቆይታ ይኖረናል። አብራችሁን ቆዩ። ዛሬ ከማን ጋር ነኝ? ኮች ባህሩዲን አብዱላህ ይባላለው። በዲቪዞኑ ገንዳብዲ ቡሩ አሰልጣኝ ነበር። አሁን ደግሞ የድሬ ምርጥ ዋና አሰልጣኝ ነኝ። አሁን ሁለተኛ ወራችን ሊሆን ነው መሰለኝ። ወር ከአስራ ምናምን ቀናቶች ይሆናሉ። ያው መጀመሪያ ሲጀምር ያው ምክትል አሰልጣኝ ነበርኩ። ከከነማ ጋር ወዳጅነት ከተደረገ በኋላ 4-0 ከተሸነፉ በኋላ ያው ዋና አሰልጣኝ በመደረግ ተሾሜያለሁ። ከዛ በኋላ ያው አሁን መስራት ከጀመርኩኝ ኦልሬዲ ስንተኛ ትሬኒንግ ወደ 7ኛ ትሬኒንጋችን ምናምን መሰለኝ እንደዛ አካባቢ ነው። ኦልሬዲ በሁለተኛ ሳምንት በሳምንት 3 ስለምንሰራ ሁለተኛ ሳምንታችን ማለት ነው። ከከነማ ጋር ወዳጅነት ደግሞ ያደረግን የመጀመሪያ ጨዋታ 4-0 ብንሸነፍም ከትላንቱ ወዲያ ባደረግነው ጨዋታ ላይ ደግሞ ያው 3 እኩል መውጣት ችለናል። 3-1 እየመራን ነበር። ያው በተቃቀን ስህተቶች 3 እኩል ወተናል። ቲማችን አሁን የተሻለ ነገር አለው ከበቀደሙ በጣም የተሻለ። ለምን የመጀመሪያ ጨዋታ ላይ ጎል ማስቆጠርም አልቻለም፣ መከላከልም አልቻለም። በአሁኑ ላይ ደግሞ ከመከላከልም አልፎ ማስቆጠርም ችለናል። 3 ጎል ማግባት ማለት ትልቅ ነገር ነው። ከኔ ጋር ያለችው ምክትል አሰልጣኝ ምስጋና በጣም ጎበዝ አሰልጣኝ ነች። የበረኛ አሰልጣኝ ወንዴ በጣም ጎበዝ አሰልጣኝ ነው። እኔም እንደሚታወቀው በድሬዳዋ ዲቪዥን ውስጥ የተሻለ ውጤት ያለኝ አሰልጣኝ ነኝ። ሶስታችንም በመነጋገር ነው የምንሰራው። በተሻለ በአንድነት ሰርተን የድሬዳዋ ምርጡ የድሬዳዋን የተሻለ ልጅ ለድሬዳዋ ከነማም ሌላ ክለቦችም ማብቃት ዝግጁ ነው እላለሁ። አላካሌ ያው ሲቲ ካፕ ላይ ታዩናላችሁ። የተሻለውን ነገር እናሳያቸዋለን ብለን እናምናለን። ዛሬ ከማን ጋር ነኝ? ምስጋና አሰፋ ጋር። ምስጋና አሰፋ የቡሩ ምክትል አሰልጣኝ ነሽ። ስብስቡ በጣም ደስ ይላል። ያው መንፈሱ ልጆቹ ያላቸው አቅም እንዲሁም ደግሞ ለጨዋታው የሰጡት ትኩረት እንዲሁም ደግሞ ያላቸውን ስኪል የሚያወጡበት መድረክ መመቻቸቱ ለነሱ ያለው ፊሊንግ ደስ ይላልና ሀሪፍ የሚባል ቲም ስፒሪት ላይ ነው ያሉት። እንዲሁም ደግሞ ያለው አብዛኛው ልጆች ዲቪዥን ላይ የሚተዋወቁ ስለሆነ አንደኛ ዲቪዥን ላይ ምርጡም ደግሞ የተከናወነው ከአንደኛ ዲቪዥን ስለሆነ አብዛኛው ልጆች መጀመሪያም ቀደም ብሎ መተዋወቃቸው እንዲሁም ደግሞ በአንድ መድረክ ላይ በአንድ ስብስብ ላይ መካተታቸው ይበልጥ እንዲቀራረቡና ያላቸውን ክህሎት የሚያሳዩበት መድረክ በመፈጠሩ ደስተኛና በጣም እድለኛም ናቸውና ደስ የሚል መንፈስ ነው ያለው። ያው አላማ አርጎ የተነሳው ያው ለመጀመሪያ ጊዜ ነው ይሄ እንዲህ አይነት መድረኮች ወይ ደግሞ እንዲህ አይነት ስብስቦች ሲካሄዱ እንዲህ አይነት ውድድሮች ሲካሄዱ የመጀመሪያው ነው። ከዚህ በፊት ዲቪዥኖች ይካሄዳሉ። ያው መጨረሻው ምንድነው ክልል ሻምፒዮና ላይ መሳተፍና ከዛ የዘለለ ነገር ብዙም አላስተዋልኩም። እኔ በመጣሁባቸው በዚህ በ3 ዓመት ውስጥ ያየሁት ነገር ይሄ ነበርና ዘንድሮ ግን ለየት የሚያደርገው ምንድነው ከክልል ሻምፒዮንነቱን በተጨማሪ ወጣቶችን ራሳቸውን የሚያሳዩበት መድረክ እንዲህ አይነት አላማዎች ተጫዋቾች ጎልቶ የሚወጡበትና በተለያየ ክለቦች የሚካተቱበትን አጋጣሚዎች መፍጠራቸው እንዲህ አይነት እድል መፈጠሩ ደስ የሚል ነውና ዋናው አላማ ያው ልጆች ራሳቸውን የሚያሳዩበትና ለተሻለ አቅም የተሻለ ክለብ ላይ ገብተው ራሳቸውን ተጠቃሚ የሚሆኑበት አገራቸውንም ለሀገራችንም እንደ ግብአት የሚሆኑ ልጆች የሚታዩበት መድረክ ስለሆነ የውድድር አሊያም ደግሞ የሲቲ ካፕ እንደ አንድ አላማ አድርጎ የያዘው ልጆችን ማሳደግና ማሳየት እንዲሁም ተጠቃሚ ማድረግ ነው። እንዳልኩ የመጀመሪያችን ነው። ስለዚህ በዚህ የመጀመሪያ ላይ ቀጣይነት ይኖረዋል ብዬ አስባለሁና ከተቻለ ድሬዳዋን የሚወክሉ የተሻሉ ልጆች አቅም ያላቸውን ልጆች ወደ ተሻለ ክለብ ወደ ፕሪሚየር ሊጉም እንዲሁም ሱፐር ሊግም እንዲሁም ደግሞ ብሎ የተለያዩ የሀገራችን ክፍሎች ላይ ማየት ማሳየት ነው። እንዲሁም ደግሞ ድሬዳዋን በምግባርም በስነ ምግባርም የሚያስጠሩ ተጫዋቾችን ማሳየት ማፍራት እዚህ ውድድር ማለት ነው። እንዲሁም ደግሞ ልጆች የነገ ተስፋ የሆኑ ከታች ያሉ ለምሳሌ አሁን ላይ እየተካሄደ ያለው ሁለተኛ ዲቪዥን አለ። ለነሱ ደግሞ ተስፋ የሚሰንቅ የሆነ ተነሳሽነት ያለው አሁን ለድሬዳዋ ላይ እንደ ትንሣኤ እየታየ ያለው የእግር ኳስ መነቃቃት አለ። ያንን እንደ ከፍ የምናደርግበትና ይበልጥ የምናነሳሳበት እንዲሁ ከተለያየ አላስፈላጊ ቦታዎች ልጆች ወደ ስፖርት ሜዳ የሚመጡበት ወደ እግር ኳሱ የሚሳተፉበት ነገሮች እንዲታዩ ይህ አሪፍ አጋጣሚ ስለሆነ ይህ ሲቲ ካፕ መዘጋጀቱ ድሬዳዋ ላይ ያውም ድሬዳዋ ላይ መሆኑ ደግሞ ይበልጥ ታዳጊዎች እንዲታዩ የሚያደርግበት መድረክ ስለሆነ የተሻሉ ልጆችን የምናስመርጥበት አሰልጣኞች እኛም ራሳችንን የምናበቃበትና ድሬዳዋን ስሟን የምናስጠራበት ስለሆነ ከዚህ ቲም የተሻለ ስመጥር የሆኑ ስፖርተኞችን እንጠብቃለን ብዬ ተስፋ አድርጋለሁ።
የእግር ኳስ ስራ አስፈጻሚዎችንና እንዲሁም ደግሞ ኮሚሽነር አለሙ መገራ ማመስገን ፈልጋለሁ። ለወጣቶች እንዲህ አይነት ነገሮችን ማመቻቸት መቻሉ ማለት ነው። ኮሚሽነራችን ያው ፈጣሪ ይስጠው፣ እኔ እሱን በጣም ማመሰግን ፈልጋለሁ። ባለው ነገር በጣም ክለቡን ሰፖርት እያደረገ እነዚህ ልጆች እድሉን እንዲያገኙ በድሬዳዋ ከነማ አልፎ በኢትዮጵያ ውስጥ ባሉ ፕሪሚየር ሊግ ክለቦች ላይ እንዲታዩ ለማድረግ ጥሩ ብቻውን በጣም እየለፋ ይገኛልና በጣም የድሬዳዋ ሕዝብ ለሱ ራሱ በጣም ሪስፔክት ማድረግ አለባቸው። በጣም ለሱ ብሎ ሰላምን አብሮ መጠበቅ አለባቸው ብዬ አምናለሁ። ለምን ከሰላም ባሻገር እግር ኳስ ላይ መጥቶ እንደዚህ የሚሰራ ኮሚሽነር አናገኝም። ወላሂ እውነቴን ነው የምላችሁ። እኔ እውነት ምን እንደምል አላውቅም። እኔም እኮ ትልቅ እድል አግኝቻለሁ። ቢያንስ በህይወቴ ከፕሪሚየር ሊግ አሰልጣኞች ጋር ተፎካክሬ አላውቅም መጥቼ እና ያንን ላደርግ ነው እኔ እድለኛ ነኝ ማለት ነው። እና በይህን ነገር እንዳገኝ ያደረገ ደግሞ ዋናው ፌዴሬሽኑና ዋና አባታችን ኮሚሽነራችን ነው። ገባ። ለዛ ደግሞ ያው ምስጋና ይገባዋል። ልጆቻችን ምን እድል አግኝተዋል። በዚህ እድል ተጠቅሞ የተሻለውን የድሬዳዋ ልጅ ማሳየት አለባቸው። ድሬዳዋ ላይ የተሻሉ ልጆች አሉ፣ አሉ እና እሱን ደግሞ ለማሳየት ያው ዝግጁ ነን። አላህ ካለ እየሰራን እንገኛለን። አመሰግናለሁ ባህሩ። እኔም አመሰግናለሁ። 51 ቴንኪው፣ በርቱ። እናመሰግናለን። አየሽ ቆይታችን ይህንን ይመስል ነበር። በተጨማሪም ፌዴሬሽኑ ወጣቱ ላይ እንዲሰራ ስንል በእኔና በ251 ስፖርት ስም መልእክቴን አስተላልፋለሁ። ይመቻችሁ።